የዓለማችን ጸጥ ያሉ ከተሞች። በቅድሚያ በሀገራችን ኢትዮጵያ እየተስተዋለ የሚገኘውን የከተማ ልማት ውጤት በበጎ መልኩ ብናየውም ከልማት ጋር ተያይዞ የኢኮኖሚ መውደቅና የሰላም እጦት ችግር ቀጣይ ምን አይነት ጣፋንታ እንደሚያመጣ እንደ ምሳሌ የሚያሳዩን በመላው በዓለማችን ከሚገኙ ከተሞች ውስጥ ባዶ ጎዳናዎች፣ ሰው ያጡ ቤቶችና ዝምታ የሰፈነባቸውን ህንፃዎችን እናገኛለን። ዛሬ እንደ መናፍስት መኖሪያ የሚቆጠሩ ከተሞች የጠፉ ህልሞችን፣ አደጋዎችን፣ ጦርነትና የኢኮኖሚ ውድቀትን የሚያተኩሩባቸው ቦታዎች ሆነው ይታያሉ። ከነዚህ ከተሞች ውስጥ አንዳንዶቹ በአንድ ወቅት በሰራተኞች በቤተሰቦችና በቱሪስቶች የተሞሉ ሲሆኑ፣ ሌሎች ደግሞ ፈጽሞ እውን ያልሆኑ ግዙፍ የሰው ምኞቶችን ይዘው የተገነቡ ነበሩ። ጊዜ የቀዘቀዘ የሚመስልባቸው እንግዳ ቦታዎች ለአስርተ ዓመታት ባዶ ሆነው የተተዉ የቅንጦት የባህር ዳርቻ ሪዞርቶች እና እነዚህ ከተሞች የሰው ልጅ ምኞትና ስልጣኔ ምን ያህል በፍጥነት ሊጠፋ እንደሚችል የሚያስታውሱን ናቸው። እስኪ ዛሬ ላይ በአጉል የፍላጎት ቅዠት ለሚያንገላታን ለቀሪዎቹ ለእኛ ምሳሌዎች ናቸው የምንላቸውን ትላንት የነበሩ ዛሬ የተረሱ ከተሞችን በቀጣይ እንመልከት። እናንተም ቪዲዮ ለሌሎች እንዲዳረስ ላይክ በማድረግ ጀምራችሁ እስከ መጨረሻው ተከታተሉን። ለቤቱ አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትዘንጉ እንላለን። አንደኛ፣ ሴሴና። በ2000ዎቹ መጀመሪያ ላይ በስፔን የኢኮኖሚ እድገት ወቅት የፍራንሲስኮ ሄርናንዶ መኖሪያ የተባለ ትልቅ የመኖሪያ ልማት በከተማው አቅራቢያ ተገነባ። ፕሮጀክቱ ሴሴናን በሺዎች የሚቆጠሩ የአፓርታማ ህንፃዎች፣ መናፈሻዎች፣ ሱቆች እና ለ10,000 የሚቆጠሩ አዳዲስ ነዋሪዎች ሰፊ መንገዶች የተሞላች ዘመናዊ ከተማ እንድትሆን ለማድረግ የተነደፈ ነበር። ገንቢዎች አካባቢው በአቅራቢያው ለሚገኘው የማድሪድ ዋና የመጓጓዣ ከተማ እንደሚሆን ያምኑ ነበር። ይህም ከዋና ከተማው ውጪ ርካሽ ቤቶችን የሚፈልጉ ቤተሰቦችን ይስባል ተብሎ ታምኖበት ነበር። ይሁን እንጂ ሴሴና በ2008 የአገሪቱ ከፍተኛ የቤቶች እድገት ከወደቀ በኋላ በሰሜን ውስጥ በጣም ታዋቂ ከሆኑ ሰው አልባ ከተሞች አንዷ ሆናለች። በወቅቱ በማድሪድ አቅራቢያ የምትገኘው ከተማዋ በሺዎች የሚቆጠሩ አፓርትመንቶችን፣ የገበያ ቦታዎች እና ሰፊ ጎዳናዎች ያሏት ግዙፍ ዘመናዊ የመኖሪያ ፕሮጀክት ሆና የተነደፈች ነበረች። ገንቢዎች አካባቢው በዋና ከተማዋ አቅራቢያ ተመጣጣኝ ዋጋ ያላቸውን ቤቶች የሚፈልጉ ብዙ መካከለኛ ደረጃ ያላቸውን ቤተሰቦች ይስባል ብለው ያምኑ ነበር። እናም ግንባታው በፍጥነት ተስፋፋ። የዘመናዊ አፓርታማ ብሎኮች ሰፈሮች በሙሉ በአንድ ጀንበር ማለት በሚቻል ደረጃ ተገለጡ። ነገር ግን ዓለም አቀፉ የገንዘብ ቀውስ ሲከሰት የስፔን የንብረት ገበያ በመውደቁ ብዙ ገዢዎች ጠፉ። ግንባታው ቆመ። እናም በሺዎች የሚቆጠሩ አፓርታማዎች እስከዛሬ ድረስ ባዶ ሆነው ይገኛሉ። በሰው ተሞልተው የነበሩት መንገዶች እንግዳ በሆነ ሁኔታ ጸጥታ ሰፈነባቸው። ምንም እንኳን በቅርብ ዓመታት ውስጥ ብዙ ነዋሪዎች ወደዚያ ቢዘዋወሩም ከተማዋ አሁንም ቁጥጥር ያልተደረገበት የሪል ስቴት ግምትና ከመጠን በላይ የልማት ፍላጎት የሚያስከትሉት አደጋዎችን ታመለክታለች። ሁለተኛ፣ ቫልዴሉዝ። ከዛው ስፔን ሳንወጣ ከሴሴና አጠገብ ቫልዴሉዝን እናገኛለን። ይህችም ከተማ ለዘመናዊነት የታቀደች ከተማ ስትሆን ቀደም ሲል እንዳነሳናት ሴሴና ከተማ በ2008 ከተከሰተው የገንዘብ ቀውስ በኋላ በአገሪቱ ውስጥ በጣም ታዋቂ ከሆኑ የመናፍስት ከተማ ፕሮጀክቶች አንዷ ሆና በሰፊው ትታወቃለች።
በ2000ዎቹ መጀመሪያ ላይ በስፔን ግዙፍ ሪል ስቴት እድገት ወቅት የተገነባችው ቫልዴሉዝም በከፍተኛ ፍጥነት ባለው የባቡር መስመር የተገነባው ከማድሪድ ጋር የተገናኘ ወደፊት የተጓዦች ከተማ እንድትሆን ታስቦ ነበር። ገንቢዎች የቅንጦት አፓርትመንቶች፣ ትምህርት ቤቶች፣ መናፈሻዎች፣ የገበያ ማዕከላት እናም ለ30,000 ነዋሪዎች የሚሆን ቦታ ያለው የበለጸገ ከተማን ለመገንባት ተነሱ። የፕሮጀክቱ ጽንሰ ሐሳብ ከማድሪድ ባቡር ጣቢያ ጥቂት ደቂቃዎች ብቻ ርቀት ላይ ዘመናዊ የአኗኗር ዘይቤ እንደሚኖር ቃል ገብቶም ነበር። ይህም ከመላው ስፔን የሚመጡ ባለሀብቶችንና የቤት ገዢዎችን ይስባል ተብሎ ታምኖበት ነበር። ሆኖም የቤቶች ገበያ በድንገት ሲወድቅ ፍላጎቶች ሁሉ በአንድ ሌሊት ጠፉ። በሺዎች የሚቆጠሩ አፓርትመንቶች ባዶ ሆነው ቀሩ። ያልተጠናቀቁ ህንፃዎችም ተትተዋል። እናም ሰፋፊ ጎዳናዎች በሚያስደንቅ ሁኔታ ጸጥታን ተላበሱ። የኢኮኖሚ ቀውሱ የመጣው ከተማዋ ሙሉ በሙሉ ከመገንባቷ በፊት ነው። ብዙ ቤቶች አልተሸጡም። ንግዶች ለመትረፍ ሲታገሉ ሙሉ የአፓርታማ ብሎኮች ለዓመታት ባዶ ሆነው ቆይተዋል። ጎዳናዎቹ ባልተለመደ ሁኔታ ጸጥ ያሉ ነበሩ። ቫልዴሉዝ ከጊዜ በኋላ ተጨማሪ ነዋሪዎችን ቢያገኝም አሁንም በስፔን የወደቁ የከተማ ፕላን እና ከእውነታው የራቁ ግምቶች ምልክት ሆኖ ቆሟል። ሶስተኛ ፕሪፒያት በሰሜን ዩክሬን ውስጥ ከቤላሩስ ድንበር አቅራቢያ የምትገኝ በሶቪየት ህብረት የተገነባች ከተማ ነበረች። በ1970 ከቼርኖቢል የኒውክሌር ኃይል ማመንጫ ጋር የተገናኙ ሰራተኞችን እና ቤተሰቦችን ለማስተናገድ ተመሰረተች። ከደረሰው አደጋ በፊት ፕሪፒያት ትምህርት ቤቶች፣ ሆስፒታሎች፣ መናፈሻዎች፣ የአፓርታማ ህንፃዎችና የመዝናኛ ማዕከላት ያሏት ዘመናዊ ከተማ ነበረች። እናም ወደ 50,000 የሚጠጉ ሰዎችም መኖሪያም ነበረች። እንደ አውሮፓውያን አቆጣጠር በኤፕሪል 26 በ1986 ዓመተ ምህረት በቼርኖቢል ፋብሪካ ውስጥ ያለው ሪአክተር ቁጥር በ4 የደህንነት ሙከራ ወቅት በፈነዳበት ጊዜ ከፍተኛ መጠን ያለው የራዲዮ አክቲቭ ቁሳቁስ ወደ ከባቢ አየር ሲለቀቅ ሁሉም ነገር ያን ጊዜ ተለወጠ። ፍንዳታው በሌሊት ቢከሰትም ነዋሪዎቹ ስለ አደጋው ወዲያውኑ አልተነገራቸውም ነበር። ከ36 ሰዓታት ገደማ በኋላ በመላው ከተማ በችኮላ በተካሄደ ዘመቻ ተለቀቀች። ነዋሪዎቹም በጥቂት ቀናት ውስጥ እንደሚመለሱ ተነግሯቸው ነበር። ነገር ግን ተመልሰው አልመጡም። ዛሬ ፕሪፒያት ባዶ ህንፃዎች፣ ያረጁ መዝናኛ ፓርኮች፣ የተሰበሩ የመማሪያ ክፍሎችና ጸጥ ያሉ ጎዳናዎች ይገኙባታል። በዚህም ምክንያት በዓለም ላይ ካሉት በጣም ታዋቂ የመናፍስት መኖሪያ አንዷና የኒውክሌር አደጋዎችና የሰው ልጅ ስህተት አደጋዎች ኃይለኛ ምልክት ሆና ትገኛለች። አራተኛ ቮርኩታ በሰሜናዊ ሩሲያ ውስጥ በጣም ከተገለሉና ከሚያስጨንቁ ከተሞች አንዷ ስትሆን በኮሚ ሪፐብሊክ ቀዝቃዛ ታንድራ ውስጥ ከአርክቲክ ክበብ በላይ በጣም ርቃ የምትገኝ ከተማ ናት። ከተማዋ የተመሰረተችው በ1930ዎቹ ሲሆን በክልሉ ውስጥ ትላልቅ ክምችቶች ከተገኙ በኋላ ነው። በሶቪየት ዘመን ቮርኩታ በፍጥነት አስፈላጊ የድንጋይ ከሰል ማዕድን ማዕከል ሆና ነበረ። ነገር ግን ታሪኳ ከመከራና ከግዳጅ ጉልበት ጋር በጥልቅ የተቆራኘ መሆኑንም ይገለጻል። ከሶቪየት ጉላግ የጉልበት ካምፕ ስርዓት በሺዎች የሚቆጠሩ እስረኞች ወደዚያ ተልከው ማዕድን ማውጫዎችን፣ የባቡር መስመሮችን እና ከተማዋን እየገነቡ ሳሉ ከሚሰሩበት ቦታ በሚገኝ በከፍተኛ ሙቀት መጠን በረሃብና በድካም ውስጥ እንዲሰሩ ተልከው አብዛኛዎቹ ከችግሩ ጽናት የተነሳ በአርክቲክ አካባቢ ሞተዋል። እናም በዚህ ምክንያት ቮርኩታ የሶቪየት የጉልበት ካምፖች በጣም ጨለማ ምልክቶች በመባል ትታወቅ ነበር።
እንደገናም በ1980ዎቹ እድገቷ ከፍተኛ ደረጃ ላይ በነበረበት ወቅት ቮርኩታ ከ200,000 በላይ ሰዎች ይኖሩባት ነበር። ከተማዋ በአፓርታማዎች፣ በትምህርት ቤቶች፣ በቲያትር ቤቶች፣ በሆስፒታሎችና በማዕድን ማውጫ ተቋማት የተሞላች ነበረች። ይህም በአርክቲክ ምድረ በዳ መካከል የተጨናነቀ የኢንዱስትሪ ማህበረሰብን ፈጥሯል። እናም ብዙ ሰዎች አሁንም ድረስ የአርክቲክ የመንፈስ ከተማ ብለው ይጠሯታል። አምስተኛ ክራኮ። ክራኮ በደቡባዊ ጣሊያን ባሲሊካታ ክልል ውስጥ ባለ ቁልቁለት ኮረብታ ላይ በሚያስደንቅ ሁኔታ የተቆረቆረች በአውሮፓ ውስጥ ካሉት እጅግ አስፈሪና አስደናቂ የተተዉ ከተሞች አንዷ ናት። ዛሬ የመንፈስ ከተማ በመባል የምትታወቀው ክራኮ በጊዜ ሂደት እንደ ቀዘቀዘ የተረሳ ምሽግ ከደረቅ መልክዓ ምድር በላይ ተውጣለች። ባዶ የድንጋይ ቤቶቿ፣ ጠባብ የመካከለኛው ዘመን ጎዳናዎችና የሚፈርሱ ማማዎች ከመላው ዓለም የሚመጡ ተጓዦችን፣ ፎቶግራፍ አንሺዎችን፣ የታሪክ ምሁራንንና የፊልም ሰሪዎችን ልብ የሚስብ አስፈሪ ድባብን ይፈጥራሉ። ከሩቅ ለሚመለከታት እንኳን ከተማዋ ሚስጥራዊ ሁኔታዋ ከእውነታው ዓለም የራቀ በሚመስል በደቡባዊ ጣሊያን ሻካራ ኮረብቶች ላይ በጸጥታ ቆማለች። የክራኮ ታሪክ ከ1000 ዓመታት በላይ በ8ኛው ክፍለ ዘመን አካባቢ እንደተመሰረተች ይታመን ነበር። እናም በመካከለኛው ዘመን አስፈላጊ የግብርና ማዕከል ሆናለች። በድንጋያማ ኮረብታማ ላይ ከፍ ብላ ስለተገነባች ከወራሪዎችና ከወንበዴዎች ጥበቃን አድርጋለች። ባለፉት 100 ዘመናት የተከበሩ ቤተሰቦች፣ አብያተ ክርስቲያናት፣ ገዳማትና ባለጸጎች ከተማዋን እንድታድግ ረድተዋታል። ከፍተኛ ደረጃ ላይ በደረሰችበት ወቅት በሺዎች የሚቆጠሩ ሰዎች እዚያ ይኖሩ ነበር። በዙሪያው ባለው ገጠራማ አካባቢ ስንዴ፣ የወይራ ፍሬና ሌሎች ሰብሎችን ያመርቱ ነበር። በክራኮ ሕይወት አስቸጋሪ የነበረ ቢሆንም ነገር ግን ከባህል ከሃይማኖትና ከማህበረሰብ ጋር በጥልቅ የተቆራኘ ሆኖ ይገኝ ነበር። ይሁን እንጂ ከተማዋን የጠበቀው ኮረብታ ትልቁ አደጋ ሆነ። ክራኮ የተገነባችው በለስላሳ ሸክላና በሻካራ ድንጋይ በተሰራ ያልተረጋጋ መሬት ላይ ነበር። እናም ከጊዜ በኋላ የአፈር መሸርሸርና የመሬት መንሸራተት የህንፃዎቹን መሰረት ቀስ በቀስ አዳከመ። በ20ኛው ክፍለ ዘመን ሁኔታው በጣም ተባብሶ ነበር። ደካማ የመሰረተ ልማት መጨናነቅና የተፈጥሮ አደጋዎች ሰዎችን ከመኖሪያቸው መግፋት ጀመሩ። በ1963 በደረሰው ከፍተኛ የመሬት መንሸራተት የከተማዋን ትላልቅ ክፍሎች አወደመ። ይህም ብዙ ነዋሪዎችን ለቀው እንዲወጡ አስገደዳቸው። ጎርፍና የመሬት መንቀጥቀጥን ጨምሮ ተጨማሪ አደጋዎች ተከትለው አካባቢውን የበለጠ አደገኛ አድርጓታል። በ1980ዎቹ ሁሉም ነዋሪዎች በሚባል ደረጃ ስፍራውን ሙሉ በሙሉ ለቀው ወጥተዋል። ብዙ ቤቶች አሁንም የዕለት ተዕለት ሕይወት እንቅስቃሴዎች እንደነበሩ የሚያሳዩ ዱካዎች አሏቸው። አብያተ ክርስቲያናት እና አሮጌ ሕንፃዎች በጊዜ ሂደት እና በአየር ሁኔታ በከፊል ወድመዋል። ከተማዋ በአብዛኛው ሁኔታ ያልፈረሰች ስለሆነች ለፊልሞችና ለቴሌቪዥን ፕሮዳክሽኖች ልዩ የቀረጻ ቦታ ሆናለች። ስድስተኛ ፒራሚደን። ፒራሚደን በአርክቲክ ውስጥ በጣም ታዋቂ ከሆኑ የተተዉ ሰፈሮች አንዱና በዓለም ላይ ካሉት ዋና የመናፍስት ከተሞች ነው። ይህ ቦታ የሚገኘው በኖርዌይ ዋና መሬትና በሰሜን ዋልታ መካከል ባለው የአርክቲክ ውቅያኖስ ውስጥ በሚገኙት የሳቫልባርድ ሩቅ ደሴቶች ላይ ነው። ከተማዋ መጀመሪያ በ1910 በስዊድን የተመሰረተች ቢሆንም በኋላ በ1927 ለሶቪየት ህብረት ተሸጠች። ሶቪየቶች ወደ የድንጋይ ከሰል ማዕድን ማውጫ ቀየሩት። ከሰፈሩ ጀርባ የፒራሚድ ቅርጽ ባለው ተራራ ስም ምክንያት ስሙን ሰይመውታል። በሶቪየት ዘመን ፒራሚድን ፍጹም የሆነ የኮሚኒስት ማህበረሰብን ተስማሚ ምስል ለማሳየት የተነደፈ ነበር። በ1970ዎቹ እና በ1980ዎቹ ከፍተኛ ደረጃ ላይ በነበረበት ወቅት ከ1000 በላይ ሰዎች ይኖሩ ነበር። ከተማዋ የአፓርታማ ህንፃዎች፣ ትምህርት ቤት፣ ቤተ መጻሕፍት፣
ሆስፒታል፣ የስፖርት አዳራሾች፣ የግሪን ሃውስ ቤቶች፣ የቲያትር ቤትና የሙዚቃ ክፍሎች ያሉት የባህል ማዕከልም እንኳን ነበሯት። በከተማዋ የአርክቲክ የአየር ንብረት ጨካኝ ቢሆንም የሶቪየት ባለስልጣናት ለሰራተኞችና ለቤተሰቦቻቸው ኑሮን ምቹ ለማድረግ ሞክረዋል። የከሰል ማዕድን ማውጣት ከተማዋ የኖረችበት ዋና ምክንያት ነበር። ነገር ግን እንዲህ አይነቱን የርቀት ስፍራ ማካሄድ እጅግ ውድ ነበር። እንደ አውሮፓውያን አቆጣጠር በ1991 የሶቪየት ህብረት ከወደቀች በኋላ የገንዘብ ድጋፍ እየተዳከመ ሄደ። የማዕድን ኢንዱስትሪውም ቀነሰ። በድጋሚ እንደ አውሮፓውያን አቆጣጠር በ1996 ማዕድን ቆፋሪዎችንና ቤተሰቦቻቸውን የያዘ የሩሲያ አውሮፕላን በሳቫልባርድ አቅራቢያ በደረሰበት አደጋ 141 ሰዎችን ገድሏል። አደጋው ማህበረሰቡን በእጅጉ ነክቶ ነበር። ብዙም ሳይቆይ የሩሲያ የማዕድን ኩባንያ ስራውን ለመዝጋት ወሰነ። እናም በ1998 ፒራሚደንን በይፋ ተተወ። ፒራሚደንን ልዩ የሚያደርገው በድንገት እንዴት እንደተተወ ነው። ብዙ ህንፃዎች አሁንም የቤት ዕቃዎችን፣ መጻሕፍትን፣ ፖስተሮችን፣ የሙዚቃ መሳሪያዎችንና ከሶቪየት ዘመን የነበሩ የዕለት ተዕለት መገልገያ ዕቃዎችን ይዘዋል። በዓለም ላይ በጣም ትልቁ ሰሜናዊው ፒያኖ አሁንም በባህል ማዕከሉ ውስጥ ቆሞ ይገኛል። ዛሬ ፒራሚደን ሙሉ በሙሉ ባዶ ነው ማለት ባይቻልም አነስተኛ ቁጥር ያላቸው ተንከባካቢዎችና የቱሪዝም ሰራተኞች በየወቅቱ በተለይም በበጋ ወራት በዚያ ይቆያሉ። ቱሪስቶች አስፈሪ ጎዳናዎችንና የተተዉ የሶቪየት አርኪቴክቸሮችን ለማሰስ በጀልባ ወይም በበረዶ ሞተር ሳይክል ይጎበኛሉ። የዋልታ ድቦችም በክልሉ ውስጥ መመልከት የተለመዱ ናቸው። ስለዚህ ጎብኚዎች ብዙውን ጊዜ ለደህንነት ሲባል የታጠቁ መሪዎችን ይዘው ይጓዛሉ። የመነጠል የታሪክና የቀዘቀዘ ጸጥታ ጥምረት ፒራሚደንን በምድር ላይ ካሉት እጅግ አስፈሪና የማይረሱ የተተዉ ቦታዎች አንዱ አድርጎታል። ሰባተኛ ቫሮሻ። በአንድ ወቅት በሜዲትራኒያን ባህር ዳርቻ ከሚገኙት እጅግ የቅንጦት የባህር ዳርቻ ሪዞርቶች አንዱ በመባል የሚታወቀው ቫሮሻ አሁን በዓለም ላይ ካሉት እጅግ ታዋቂ የመናፍስት ከተሞች አንዷ ናት። ቫሮሻ በቆጵሮስ ምስራቃዊ የባህር ዳርቻ ፋማጉስታ ከተማ ውስጥ የምትገኘው በ1960ዎቹ እና በ1970ዎቹ መጀመሪያ ላይ ውብ መዳረሻ ነበረች። ታዋቂ ሰዎች፣ ሀብታም ቱሪስቶች እና ዓለም አቀፍ ተጓዦች ዘመናዊ ሆቴሎቹን፣ ወርቃማ የባህር ዳርቻዎችን፣ ምግብ ቤቶችን፣ ጎዳናዎችን እና የገበያ ቦታዎችን ይጎበኙ ነበር። እድገቷ ከፍተኛ ደረጃ ላይ በደረሰበትም ወቅት አካባቢው በየዓመቱ በሺዎች የሚቆጠሩ ጎብኚዎችን ስቧል። በ1974 በግሪክ ቆጵሮስና በቱርክ ኃይሎች መካከል በተፈጠረው ግጭት ሁሉም ነገር ተለወጠ። ቆጵሮስን ከግሪክ ጋር ለማዋሃድ በተዘጋጀው የግሪክ ወታደራዊ ጁንታ የተደገፈ መፈንቅለ መንግስት ከተደረገ በኋላ ቱርክ በደሴቲቱ ሰሜናዊ ክፍል ወታደራዊ ጣልቃ ገብነትን ጀመረች። ውጊያው እየተስፋፋ ሲሄድ የቫሮሻ ነዋሪዎች በቅርቡ እንደሚመለሱ በማመን ከቤታቸው ሸሹ። ሆኖም አካባቢው በቱርክ ጦር ተዘግቶ ለአስርተ ዓመታት ተትቶ ቆይቷል። ምንም ሲቪሎች እንዲገቡ አልተፈቀደላቸውም ነበር። እናም በአንድ ወቅት ስራ የበዛበት ሪዞርት በድንገት በጊዜ ሂደት ቀዘቀዘ። ቫሮሻ በአጥርና በወታደራዊ መከላከያዎች ጀርባ ቀስ በቀስ እየተበላሸ ሄደ። ሆቴሎች ፈረሱ፣ መኪኖች መዛግ ጀመሩ፣ ሱቆች በአሮጌ ምርቶች ተሞልተው ቆይተዋል። ተፈጥሮም ባዶ ጎዳናዎችን መልሶ ማግኘት የጀመረ መሰለ። ማለትም ዛፎች በህንፃዎች ውስጥ፣ ሳሮች ደግሞ በየመንገዱ መብቀል ጀመሩ። መስኮቶች ተሰባብረዋል። እናም ወፎች በተተዉ አፓርታማዎች ውስጥ ጎጆአቸውን ሰሩባቸው። ለአስርተ ዓመታት ማንም ሰው ወደ አውራጃው መግባት ስላልቻለ ቫሮሻ በቆጵሮስ ደሴት ላይ የመከፋፈልና ያልተፈታ ግጭት አስፈሪ ምልክት ሆነች። ለብዙ ዓመታት ጋዜጠኞችና የተባበሩ መንግስታት ባለስልጣናት ቫሮሻን በጊዜ ውስጥ የተጠመደች ከተማ ሲሉ ገልጸዋታል። አሮጌ ማስታወቂያዎቿ፣ የቤት ዕቃዎችና የግል ንብረቶች በ1974 ሰዎች ጥለዋቸው በሄዱበት ቦታ እንደተተዉ
እንደተተዉ ተዘግቧል። የባዶ ጎዳናዎች ጸጥታ ዓለም አቀፍ ፍላጎትን የሳበ አስፈሪ ድባብን ፈጥሯል። ብዙ ዘጋቢ ፊልሞች እና ፎቶግራፍ አንሺዎች የተተወውን አውራጃ አስፈሪ ውበት ከርቀት ለመያዝ ሞክረዋል። በቅርብ ዓመታት ውስጥ ግን የቫሮሻ ክፍሎች በቱርክ ቆጵሮስ አስተዳደር ቀስ በቀስ እንደገና ተከፍተዋል። ይህም ውስን የቱሪዝምና የህዝብ መዳረሻ ወደ የተወሰኑ ጎዳናዎችና የባህር ዳርቻዎች እንዲደርስ አስችሏል። ይህ ውሳኔ ዓለም አቀፍ ክርክር አስነስቷል። ምክንያቱም ይህ ውሳኔ የንብረቶቹ ባለቤትነትና የቆጵሮስ ፖለቲካ የወደፊት እጣ ፋንታ መፍትሄ አላገኘም። አንዳንድ የቀድሞ ነዋሪዎች ቤታቸውን አንድ ቀን መልሰው እንደሚያገኙ ተስፋ ያደርጋሉ። ሌሎች ደግሞ እንደገና መከፈቱ የአካባቢውን ታሪካዊ ማንነት በቋሚነት ሊለውጥ ይችላል ብለው ይፈራሉ። ዛሬ ላይ ቫሮሻ የጦርነት አሳዛኝ ማሳሰቢያና በምድር ላይ ካሉት እጅግ በጣም እንግዳ ከሆኑ የተተዉ ቦታዎች አንዱ ሆኖ ቆሟል። በሚያማምሩ የሜዲትራኒያን የባህር ዳርቻዎችና በቅንጦት ሆቴሎች መካከል ያለው ልዩነት ለከተማዋ የማይረሳ ድባብን ሰጥቷታል። ስምንተኛውና የመጨረሻው ቤልቻት። ቤልቻት በአውሮፓ ከተተዉ ከተሞች አንዷ ናት። በሰሜን ምስራቅ ስፔን በአራጎን ክልል የምትገኘው ከተማዋ በ1937 በስፔን የእርስ በርስ ጦርነት ወቅት በቤልቻት ከተደረገው ጭካኔ በኋላ ታዋቂ ሆነች። ብሔራዊና የሪፐብሊካን ኃይሎች ለሁለት ሳምንታት ያህል በመንገዶቿ ላይ በብርቱ ሲዋጉ በሺዎች የሚቆጠሩ ሰዎች ሞተዋል። እናም መላው ከተማም ወድሟል። የቦምብ ድብደባ፣ የመድፍ ተኩስ እና የቅርብ ውጊያ አብያተ ክርስቲያናትን፣ ቤቶችንና የህዝብ ህንፃዎችን ወደ ፍርስራሽ ቀይረዋቸዋል። ጦርነቱ የእርስ በርስ ግጭት አስፈሪ ምልክት ሆነ። እናም ከዓለም አቀፍ ብርጌዶች የመጡ የውጭ በጎ ፈቃደኞችም በዛ ስለተዋጉ ዓለም አቀፍ ትኩረትን ስቧል። ጦርነቱ ካለቀ በኋላ የስፔን አምባገነን ፍራንሲስኮ ፍራንኮ የመጀመሪያውን ሰፈር ከመገንባት ይልቅ ሙሉ በሙሉ አዲስ ከተማ ከፍርስራሹ አጠገብ እንዲገነባ አዘዘ። አሮጌው ከተማ በግጭቱ ምክንያት ለደረሰው ውድመት መታሰቢያና የፕሮፓጋንዳ ምልክት ሆኖ ሆን ተብሎ ተተወ። ከጊዜ በኋላ የፈረሱት ጎዳናዎች፣ የፈረሱ አብያተ ክርስቲያናትና የፈረሱ ግድግዳዎች ዛሬም ድረስ አስፈሪ ድባብን ፈጥረዋል። በቤልቻት ውስጥ መዞር የጦርነት ጠባሳ ፈጽሞ የማይጠፋበት ወደ ቀዝቃዛ የታሪክ ጊዜ እንደ መግባት ያሰማል። ዛሬ ቤልቻት በታሪክ ጸሐፊዎች፣ ፎቶግራፍ አንሺዎች፣ የፊልም ሰሪዎችና በተተዉ ቦታዎች እና በጦርነት ታሪክ ላይ ፍላጎት ባላቸው ተጓዦች ትጎበኛለች። የፈረሰው ከተማ በብዙ ፊልሞችና ዘጋቢ ፊልሞች ላይ በድራማ መልክ ምክንያት ታይታለች። ብዙ ጎብኚዎች ቤልቻትን ከመናፍስት ታሪኮችና ከተፈጥሮ በላይ በሆኑ አፈ ታሪኮች ጋር ያዛምዷታል። በተለይም ባዶ ጎዳናዎቿ ጸጥ ያሉና አስጨናቂ በሚሆኑበት ሌሊት እነዚህ አፈ ታሪኮች ቢኖሩም የቤልቻት እውነተኛ ጠቀሜታ በታሪካዊ እሴቷ ላይ የተመሰረተ ነው። በጦርነት ምክንያት ስለሚደርሰው ውድመትና ስቃይ ለሁላችንም የሰው ልጆች ዋነኛ ማሳሰቢያ ሆኖ ቆሟል። በመጨረሻም በዝምታ ከተዋጡ ባዶ ጎዳናዎች እስከ ማንም ሰው የማይኖርባቸው ረጃጅም ህንፃዎች ድረስ እነዚህ የመናፍስት ከተሞች ህልሞቻችን ምን ያህል በፍጥነት እንደሚጠፉ ያስታውሱናል። አንዳንዶቹ በጦርነት፣ በአደጋ ወይም በኢኮኖሚ ውድቀት ምክንያት ተትተዋል። ሌሎች ደግሞ ሙሉ በሙሉ እውን የማይሆኑ ግዙፍ ምኞቶችን ይዘው ተገንብተዋል። ነገር ግን በዝምታቸው ውስጥ እንኳን እንደ ፕሪፒያት፣ ቫሮሻና ፒራሚደን ያሉ ቦታዎች ስለ ሰው ተስፋ፣ ምኞትና ውድቀት ኃይለኛ ታሪኮችን መናገራቸውን ቀጥለዋል። እነዚህ የተረሱ ከተሞች ከፍርስራሾች በላይ ናቸው። በታሪክ ውስጥ የቀዘቀዙ የጊዜ ካፕሎች ናቸው። ሰዎች በድንገት ሲጠፉ፣ ነገር ግን ህንፃዎቹ ወደ ኋላ ሲቀሩ ምን እንደሚከሰት ያሳያሉ። በእነሱ ውስጥ መራመድ ጊዜ በቀላሉ ወደሚቆምበት ሌላ ዓለም እንደ መግባት ይሰማዎታል። ውድ ተመልካቾች በዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ።
አብራችሁኝ ስለነበራችሁ አመሰግናለሁ። በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት በኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ሰላም።